ቤተሰብ ዛሬ የሰማነው ነገር ጆሮን ጭው የሚያደርግ የሚያስገርም የሚያስደንቅ ነገር ነው። እኔ በዚህ ፍጥነት አሁን ባለው ሰዓት ይሆናል ብዬ ትናንትናም የነበረውን ታስታውሳላችሁ። በዚህ ፍጥነት ተቀይሮ ዛሬ ሰርፕራይዝ በሉት በቃ ምን ልበላችሁ፣ በጣም የሚገርም ነገር ነው የሰማነው ሰዎች። ይሄ ያስገረመኝ ያስደነቀኝ ነገር ምንድን ነው ሰዎች? ለዚህ ነገር ደግሞ እንደ መጀመሪያ የጥሪ ካርዱ የሚደርሳቸው ሰዎች ተወስኗል። እነማን ናቸው? አብረን እንይ። ፊታቸውን እያያችኋቸው ነው። ሜሪና ዳኒ ሌላ ታሪክ ውስጥ ገብቷል። አስባችሁታል? ከሳምንት በፊት የነበረው ነገር እንደዛ በሱ ፊት ያን ነገር ካደረጉ በኋላ ያ ነገር ተገልብጦ አሁን እየሰሙት ያለው ሰዎች ቀላል ነገር አይደለም። ጋይስ እኛ እንደተረዳ ነው የረበሻችሁት በክብር ስላልተጠራችሁ ስለሆነ ድንኳን ሰብራችሁ ስለመጣችሁ ስለሆነ፣ አሁን ግን ይህን ሰርግ በክብር ስላልተጋበዛችሁ የኔ ደስታ የእናንተም ደስታ ስለሆነ አራሽሙር ሰዎች አራሽሙር አራረጋጉት። ጨራሽ ሚዜው ማን እንዲሆን ቢታሰብ ጥሩ ነው ሰዎች፣ ማን እንዲሆን ቢታሰብ። ሰዎች ሳማት ሄርሜላና አብርሽ በነዳኒ ፊት ነው እየተሳሳሙ ያሉት። እኔ ሙዚቃ ምርጫ ይገርማል አንዳንዴ ከነገሮች ጋር የሚገጣጠም ነገር። በዛ ላይ ደግሞ በአብርሽ ድምፅ አይታማም ድምፅ ቤተሰብ። ስለዚህ እየተዘፈነላት ነው በአብርሽ ድምፅ እነሱ ፊት ይሄ ሙዚቃ ትርጉሙን አላወኩኝ። እሺ ለማንኛውም ብላችኋል ገባችኋል። ይሄኝ መጥፎ ነው። እኛ እኮ ደብቁን ስንልኛ ተደብቀን ስኖር እኛ አንገታችንን ስንደፋ እኮ እንደዚህ ብላችሁ ነበር። እንደዚህ አንቺ ምን ይወረደብኝ ነው መሰለኝ። ይኸው ወደ ምን ተቀይሯል? ወደ ቀውጢ ብጥብጡ እንዴት ተከሰተ ካልን የሰርጉ ወረቀት ነው። ለሰርጓ ተጠራው ቢሆን ደግሞ ምን እንደሚሆን አስቡት። እነዚህ ችግር የለውም ቤተሰቦች ናቸው እንጂ ባል ወይ ሚስት ሆኖ ይሄ ወረቀት ቢደርስ ይሄ ብጥብጥ ወደ ሌላ ነገር ይሸጋገር ነበር። አሁን አንድ ከዚህ አንድ ከዛ አንድ ከዚህ አንድ ከዛ መባባል ላይ ደርሷል። ዳኒና ሜሪ እዛ ሰርግ ላይ መገኘታቸው ብቻ ሰርጉን ወደ ምን እንደሚቀይረው እያየን ነው። እየተዛተ ነው ሰዎች። ሰላም ቤተሰብ እንደምን አላችሁ? እንደምን ናችሁ? ዛሬም በአዲስ ቪዲዮ በአዲስ አስገራሚ ነገር ይዤላችሁ ከተፍ ብያለው። ቀጥታ ወደ ቪዲዮ። ቤተሰብ ዛሬ የሰማነው ነገር ጆሮን ጭው የሚያደርግ የሚያስገርም የሚያስደንቅ ነገር ነው። እኔ በዚህ ፍጥነት አሁን ባለው ሰዓት ይሆናል ብዬ ትናንትናም የነበረውን ታስታውሳላችሁ። በዚህ ፍጥነት ተቀይሮ ዛሬ ሰርፕራይዝ በሉት በቃ ምን ልበላችሁ፣ በጣም የሚገርም ነገር ነው የሰማነው ሰዎች። እኔ በዚህ ፍጥነት ይሆናል ብዬ አልጠብቅም። እኔ በዓለም ላይ ፈጣኑ ነገር ዛሬ ነው የተከወነው ነው ብዬ የማስበው። እንደዚህ አይነት ክስተት በዚህ ፍጥነት ይሆናል ብዬ ጭራሽ ጠብቄ አላውቅም። ይሄ ያስገረመኝ ያስደነቀኝ ነገር ምንድን ነው ሰዎች? አብርሽና ሄርሜላ ሊሞሸሩ ነው። ማስደመማቸውን ቀጥሏል። ከሳምንት በፊት ቀለበት ነበረ። አሁን ደግሞ የጋብቻው ሽርጉድ ተጀምሯል። እንዴት ነው ወገብ ትከሻ የሚፈተሽበት ሰዓት ደርሷል። እንደ ቤተሰብ ደግሞ ያው ጥሪ ካርዱ ይደርሰናል ብለን እናስባለን። ምንም ቢሆን አብረን የቆየን ቤተሰቦች ስለሆንን ማለት ነው። ጋይስ ዝግጁ ናችሁ ነው? ለሰርጉ ዝግጁ ናችሁ ወይ? አይ ቲንክ ዛሬ የሰማነው ነገር በጣም እንትን የሚል ስለሆነ የሆነ ለማሰብና ነገሮችን በትክክል ለማየት የሆነ ያክል ጊዜ እንደ ቤተሰብ ይፈልጋል ብዬ አስባለሁ። አሁን ግን እየሆነ ያለው አሁን የምላችሁ ነገር በገሃድ የጥሪ ካርዱ መድረስ ጀምሯል። ለዚህ ነገር ደግሞ እንደ መጀመሪያ የጥሪ ካርዱ የሚደርሳቸው ሰዎች ተወስኗል። እነማን ናቸው? አብረን እንይ።
ደስ ብሎናል ስለመጣችሁ። ሌላው እንግዲህ እኛ ከምንፈልጋቸው ሰዎች የኛን ደስታ ደግሞ እንዲያዩ ከምንፈልጋቸው ሰዎች መካከል ሁለታችሁ ሆናችሁ ተገኝታችኋልና እንኳን እኔ እንዳንዬ እንዴ ሰርጉን ሳትበላ ራይ መጣው ቢያንስ ለሰርጓ መምጣት ይኖርባል። እኔ ሰዎች እያስገረሙኝ ነው ያልኳችሁ በዚህ ነው። የመጀመሪያ የጥሪ ካርድ የሚደርሳቸው ደግሞ ዳኒና ሜሪ ናቸው። አስባችሁታል? ከሳምንት በፊት የደስታንና የሩታን አንድ ላይ እንደመሆን ምክንያት በማድረግ አብርሽ በቦታው ተገኝቶ የተፈጠረውን ታስታውሳላችሁ። እኛ መቼም አንረሳም። ቤተሰብ አይደለን? የቤተሰብ ጉዳይ ደግሞ ይመለከተናል። አሁን የዛ መልስ ነው መሰለኝ ሰዎች የጥሪ ካርዱ ለመጀመሪያ ጊዜ የሚደርሳቸው ለዳኒና ለሜሪ ነው። የእነሱ መልስ ምን ይሆናል? የምንጠብቀው ነው። አሁን ቶን አዳመጥናችሁ። የጠራህበት ምክንያት አይ እንትን ነው አለ የተጠራበት ምክንያትማ ትልቅ ድግስ ነው። ቆይ እንመጣበታለን። ግን ስለናንተ አንዳንድ ነገሮች ማውራት ስለምፈልግ ነውና በመጀመሪያ ደረጃ ጠርተናችሁ ስለመጣችሁ ደስ ብሎናል። ዳኒም ሜሪም ሌላው ባለፈው አንዳንድ ነገሮች ተፈጥሮ ነበር። የሄርሚ ቀለበት ያረኩላት ቀን ታስታውሳላችሁ? አንዳንድ ያው ሰይጣኔ በመሃል ሲገባ ምናምን እናንተና እኛን ለማጣላት ምናምን አስታውስ ነገር እኮ አልፏል አይደል? አልፏል። ግን እኮ ያው ላስታውሰው ፈልጌ ሳይሆን ያን አሁን ስላልጠራዋችሁ በፕሮግራሙ ላይ ምናምን በጣም ተሰማን። ሄርሚ ደግሞ ውስጧ ተረበሸ። ለምን ብንጠራቸው ኖሮ አቤት ይሄ ብድር በምድር የሚባል ነገር ታውቃላችሁ አይደለ? በቃ ያኔ አብርሽን ያደረጉትን ነገር አሁን ሰዓቱን ጠብቆ ጊዜውን ጠብቆ ሰው የዘራውን ያጭዳል አይደል የሚባለው። አብርሽ በዛ ሰዓት የሆነውን በጣም ተናዶ በጣም እኔ የማይሆን ነገር ነበር እያደረጉት የነበረው። በዛ ላይ ለብቻው ነበር የከተከቱት። አሁን እሱን ጊዜውን ጠብቆ የሜሪንና የአብርሽን የኛን የቀለበት ፕሮግራም ሳንጠራችሁ ድንኳን ሰብራችሁ ስለመጣችሁ ተሰምቶን ነበር። ለዚህ መልስ ይሆናል። ዛሬ ደግሞ በክብር ነው የምንጠራችሁ። የሰርግ ጥሪ ካርድ ይዘውላቸው ከተፍ ብሏል። እንደዚህ አይነት መልስ እውነት አይግጠማችሁ። እኔ ለሰው ጥሩ መሆን አለባችሁ የሚባለው ለዚህ ነው። መቼ ትክሽን ብሎ ምን እንደሚጠብቃችሁና መቼ ያን ነገር ደግሞ እንደምታገኙት አይታወቅም። ይሄን በሜሪና በዳኒ አይተናል። ዛሬም ይሄ ነገር እየደረሰ ያለው በእነሱ ላይ ነው። የጥሪ ካርዱን ይወስዱት ይሆን? እምንጠብቀው ይሄ ሁሉ ነገር ላይ ፈጠር ይችላል ነበር ማለት ነው። ስለሆነ እኮ ነው ያልጠራችሁ። ችግር አልነበረውም እኮ ልጨርስልሻ። ስለዚህ እንግዲህ በቅርቡ ከአንድ ወር በኋላ እንግዲህ የኔና የሄርሚ ትልቅ የሰርግ ድግስ ፕሮግራም ላይ አክብረን ጠርተናቸዋል። ዳኒ ሜሪ፣ ቆይ አንድ ጊዜ ለሁለታችሁ ነው ካርድ ያዘጋጀ ነው። በመጀመሪያ ደረጃ ፊታቸውን እያያችኋቸው ነው። ሜሪና ዳኒ ሌላ ታሪክ ውስጥ ገብቷል። አስባችሁታል? ከሳምንት በፊት የነበረው ነገር እንደዛ በሱ ፊት ያን ነገር ካደረጉ በኋላ ያ ነገር ተገልብጦ አሁን እየሰሙት ያለው ሰዎች ቀላል ነገር አይደለም። የማይፈልጉት የሚወዷት ቤተሰቧ የሆኑ ለሩታ የማይጠብቁት ነገር ነው አሁን በጆሮአቸው እየሰሙት ያለው። እሱም ምንድን ነው? የሜሪና የሄርሜላና የአብርሽ የሰርግ ቀን መቆረጡን ነው የሰሙት። እኔ ፊታቸውን ሳየው የሆነ ቁርጥ ያለ ነገር ከአካላቸው የሆነ ነገር ክፍል ያለ ነገር ያክል ነው እየተሰማቸው እንዳለ እያየን ያለ ነው ቤተሰብ። ይሄ ነገር የምንጠብቀው ነው። ምክንያቱም ይሄ ነገር የሚፈለግ አይደለም። አብርሽን የሚጠብቁት በዚህ ልክ አይደለም። ሩታ ጋር ያለው ነገር እንዳቋረጠ የእሱ ህይወትም በዚህ ልክ መስመር ይዞ ማየት ለነሱ ሞት ነው። እሱን ግን አሁን ፊት ለፊት ተጋፍጠውታል። እምናየው ይሆናል። በቀጣይስ ምንድን ነው የነሱ መልስ? እንከታተል። ለሜሪ ይኸውና ለዳኒ ስም ጽፈናል።
እንግዲህ ሌላው ደግሞ መጋበዝ የምትፈልጉትን ሁለት ዳኒ አንተ ሁለት ሰው ሜሮን ሁለት ሰው መጥራት ባለፈው ያው ስላልጠራናችሁ ቅር ብሏችሁ ነገሮች ተበጥብጠው ነበርና እንደ ባለፈው መታችሁ ሰርጉም ላይ እንዳትበጠብጡ ስለፈራን በክብር ግን ጠርተናችኋል ማለት ነው። ስለዚህ በክብር እንዳሳብ ማለት ነው። ወይኔ ሰዎች ያኔ በቀለበቱ ፕሮግራም ስለረበሻችሁ ያረበሻችሁበት ምክንያት ደግሞ ምንድነው? ሰዎች እነሱ የመጡበት ነገር ግልጽ ነው። ለሩታ ያን ነገር እንዲቆርጥላት ነበር። ግን አሁን አብርሽ እያሉ የነበረው እየረበሻችሁ የነበረበት ሰዓት ጋይስ እኛ እንደተረዳ ነው የረበሻችሁት በክብር ስላልተጠራችሁ ስለሆነ ድንኳን ሰብራችሁ ስለመጣችሁ ስለሆነ አሁን ግን ይህን ሰርግ በክብር ስለተጋበዛችሁ የኔ ደስታ የእናንተም ደስታ ስለሆነ አራሽሙር ሰዎች አራሽሙር አራረጋጉት። ይሄ ደስታችሁ የኔ ደስታችሁ ስለሆነ በክብር ነው ይሄ ለእናንተ ይሁን። ኢቨን እንዳታስቡ ለእናንተ ብቻ አይደለም በዙሪያችሁ ያሉ ሁለት ሰዎችን ይሄ የጥሪ ካርድ ማስተናገድ ይችላል። ሰዎችን ካሁኑ መምረጡን አስቡበት ነው ያለው። ሜሪ ዳኒ ሚዜ ቢሆን እንዳሳብ ምን አለ መሰለሽ አሁን እዚህ ጋር ወንድማችን ነው። ጭራሽ ሚዜው ማን እንዲሆን ቢታሰብ ጥሩ ነው። ሰዎች ማን እንዲሆን ቢታሰብ ዳኒ አስባችሁታል? የአብርሽ ሚዜ ዳኒ ቢሆን እኔ ሰርጉ ምን እንደሚሆን ሳስበው አላቅም። ብቻ ሚዜ ምን ያክል ለሙሽራውና ለሙሽሪት ምን ያክል እንክብካቤ እንደሚያደርጉ ምን ያክል እነሱ ጎልተው እንዲታዩ ሰርጉ ያማረ እንዲሆን ምን ያክል የተቻላቸውን ያክል ከሰርጉ ቀንም ጀምሮ ምን ያክል ዋጋ እንደሚከፍሉ ሁላችሁም ለሚዜ ለአጃቢ ቅርብ አዲስም ስለማትሆኑ ቅርብም ስለሆናችሁ ትረዱታላችሁ። ያ ፕሮግራም ዳኒና ሜሪ ወይም ሜሪ በሴቷ በኩል ዳኒ ደግሞ በወንድ በኩል ሚዜ ሆኖ ቢሆን ሰርጉን ወደ ትራጀዲ ነበር የሚቀየረው፣ ድብልቅልቁ ነበር የሚወጣው። አሁን እነዚህ ሰዎች ነው አያልቅባቸውም፣ መቼም እና አብርሽ አያልቅባቸውም። ለምን ሚዜ ብትሆኑልን ብለው ሊጠይቋችሁ ነው ሰዎች። አረ እኔ ዛሬ አልቻልኩም፣ እውነት አልቻልኩም። ኤርሚ ልታጠፊ ነው። እንዴት ምን እንዲህ ሚዜን ስንል በስንት ቅረን ነው? ወይኔ አንተ ደግሞ እንደዛ አሁን እዚህ ጋር እንደዚህ አይነት ፍቅር መግለጽ አለብህ? ስሜ እንደዚህ ድራማ እና ሰዎች ሳማት ሄርሜላና አብርሽ በነዳኒ ፊት ነው እየተሳሳሙ ያሉት። እኔ ምን አልኳችሁ? ያኔ የተፈጠረው ነገር ሩታና ደስታ ሆነው አብርሽ በተገኘበት የተፈጠረው ነገር አሁን ተገልብጦ ዳኒና ሜሪ ባሉበት እየሆነ ነው ያለው። ግን ያው ምንም አሁን የሚጠበቅ ነው። ኤኒ ታይም መሳሳም ይችላሉ እነዚህ ሰዎች፣ ምክንያቱም እጮኛ ናት፣ እጮኛዋ ነው። በቅርቡ ደግሞ ሰርጋቸው የተወሰነላቸው ሰዎች ናቸው። ምንም የሚከለክላቸው ነገር የለም። ትንሽ የሚያስከፋው ምንድን ነው ካላችሁኝ በዳኒና በሜሪ ፊት መሆኑ ነው። ሌላ ምንም አዲስ ነገር የለውም። ቤተሰብ አንቺ በጣም አስመሰለሽ አይባልም፣ እንደዚህ አይባልም። የምር ዳኒ ለሰው ላይ ነገራችን ላይ ፍቅር ስላወረ አሁን ያላትን ማንነት ስላላየው ነው። ገባ ከለቶ ፍቅር አውሮኝ ነው ወይስ ምን አድርጎ ዳኒ ምን አለበት? ለምን ትምሌትም ያንማል ሜሪ ለምን የመጣንበት ልቤም እሷን ወዶ ያስባል። ለምን በእሷ እኔ ሙዚቃ ምርጫ ይገርማል። አንዳንዴ ከነገሮች ጋር የሚገጣጠም ነገር፣ በዛ ላይ ደግሞ በአብርሽ ድምፅ አይታማም ድምፅ ቤተሰብ። ስለዚህ እየተዘፈነላት ነው በአብርሽ ድምፅ እነሱ ፊት ይሄ ሙዚቃ። ያኔም በሰርግ የደስታና የሩታ ሰዓት የነበረው ጭፈራ አሁን ደግሞ በሜሪና በአብርሽ የሰርግ መቃረቢያ ሰዓት በቦታው ሙዚቃው ተለቋል። ትርጉሙን አላወኩኝ። እሺ ለማንኛውም ብላችኋል፣ ገባችሁ አይደል? ይሄኝ መጥፎ ነው። እኛ እኮ ደብቁን ስንል እኛ ተደበቀን ስኖር እኛ አንገታችንን ስንደፋ እኮ እንደዚህ ብላችሁ ነበር። እንደዚህ አንቺ ምን የወረደብኝ ነው መሰለኝ። ይኸው ወደ ምን ተቀይሯል? ወደ ቀውጢ
ብጥብጡ እንዴት ተከሰተ ካልን የሰርጉ ወረቀት ነው። ለሰርጓ ተጠራው ቢሆን ደግሞ ምን እንደሚሆን አስቡት። እነዚህ ችግር የለውም ቤተሰቦች ናቸው እንጂ ባል ወይ ሚስት ሆኖ ይሄ ወረቀት ቢደርስ ይሄ ብጥብጥ ወደ ሌላ ነገር ይሸጋገር ነበር። አሁን አንድ ከዚህ አንድ ከዛ አንድ ከዚህ አንድ ከዛ መባባል ላይ ደርሷል። የሰርግ ጥሪው ካርድም ተቀዷል። ሰርጉ የጥሪ ካርድ ተቀደደ ማለት ሜሪና ዳኒ በሰርጉ ላይ አይገኙም። ይሄ ደግሞ የምንጠብቀው ነው። ማንም ሰው በእንደዚህ መልኩ መጡ ሰዎች ባሉበት ካሜራ ባለበት ሁኔታ እኛም በምናይበት ሁኔታ እንደዚህ አይነት አሽሙር እያለ በሰርጉ መገኘት የሚችል ሰው አለ ብዬ አላስብም። በዛ ላይ ደግሞ ማሰብ ያለባችሁ ቤተሰብ እነዚህ ሜሪና ዳኒ ናቸው። አለቀ። መገኘት አይችሉም። አሁንም ልቡ አንቺ ጋር አትልፊ፣ አይፈልግሽም። ልቡ ማንጋ ይሁን የሚታወቅ ነገር ነው። ሰዎች እነዚህ ሰዎች እንዲህ እንደ ቀልድ አይደለም። በአደባባይ ቀለበት አደረገላት። አሁን በአደባባይ ሰርጋቸውን ሊደግሱ ሽር ጉድ እያሉ ነው። ስለዚህ ይሄ ነገር የታሰበበት ቦታ ሰጧት፣ በትክክል ሚስቴ ትሆኛለች ብሎ መርጧት እያደረገው ነው ያለው። ይሄ ነገር በእልህ አይመስለኝም ቤተሰብ፣ እንደዛ እንሳሳት እንዴ። ሰው መቼም በሰው ባለበት ጓደኞቻቸው የእሷም የእሱም በተገኙበት ኢቭን በኋላም እነ ሩታና እነ ዳኒና ሜሪ በተገኙበት እየታየ የተፈጸመ ቀለበት አለ። እሱ ኦኬ እሺ ይሁን ብለን እሺ እናስብ፣ እንዲሁ ዝም ብለን። ግን አሁን አንድ ሰው ሰርግን ሲያስብ ስንት ነገር እንዳለ ግልጽ ነው። ሰዎች አሁን ቤተሰብ ይሰማል፣ ዘመዶች ይሰማሉ፣ ለሰርጉ ዝግጅት ይደረጋል፣ ብዙ ነገር አለ። ስለዚህ ይሄ ነገር እስካሁን እነ አብርሽና እነ ሄርሜላ ድራማ ነው ብለን ልናስብ አንችልም። ምክንያቱም ይሄ አደባባይ እየወጣ ያለ ነገር ነው። አደባባይ የወጣ ነገር ደግሞ ብዙ ሁሌም ቢሆን እውነት መሆኑ እየተረጋገጠ ነው። ስለዚህ አሁን አምነን የምንቀበልበት ጊዜ እየደረሰ ነው። ሰዎች ወገባችሁን ጠበቅ 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 አሉ። አሳመምከኝ፣ ወይኔ እንዳትነካ አውቆ ነው ይሄን የሚያደርገው። ሜሪ እንሂድ ፕሮግራሙ ጋር እንዳቀሩሽ። እሺ ሜሪ አንድ ነገር እያልሽ ሺህ ነገር አወራሽ። በቃ ሂዱ። በቃ አንድ ነገር ሺህ ነገር አወራሽ ብለኛል። አንድ ነገር ልንገር፣ ፕሮግራም ዕለት እኔ እንደዚህ ቆሜ አጨበጭብልሃለሁ። አንተ ፕሮግራም ከተካሄደ ማለት ነው። በመጀመሪያ ደረጃ ደግሞ እኔ ምን ብዬ ነበር? ሰዎች ሚዜ መሆኑን አታስቡት ማለት ማሰብም የለብንም። እርግጥ ቀደምም አውርተናል። ዳኒና ሜሪ እዛ ሰርግ ላይ መገኘታቸው ብቻ ሰርጉን ወደ ምን እንደሚቀይረው እያየን ነው። እየተዛተ ነው። ሰዎች እዛ ሰርግ ላይ የሚገኙ ሰዎች ያንን ሰርግ መጨረሻውን ማየት ምን ያክል ከባድ እንደሆነ አሁን ላይ እያየን ነው። ያኔ ደግሞ ሰዓቱና ጊዜው ሲደርስ ምን ሊፈጠር እንደሚችል መጠበቅ እና የምናየው ነገር ነው። ስለዚህ ዝግጁ ናችሁ ወይ ነው የሚለው። ዝግጁ ናችሁ ወይ ይሄን ነገር ለመቀበል? ቤተሰብ የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና እንገናኛለን። እስከዛው ድረስ ይመቻችሁ።